ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎችን ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ክቡራን አድማጮች፣ የአሜሪካው ደ ኒውዮርክ ታይምስ ጋዜጣ ዛሬ ሌሊቱን አስገራሚ ዘገባ ይዞ ወጥቷል። ይሄውም አሜሪካና እስራኤል በጋራ በመሆን በኢራን ላይ ከባድ የሆነ አውዳሚ ጦርነት በዚሁ ሳምንት ሊጀምሩ የመጨረሻ ዝግጅት ማጠናቀቃቸውን ዘግቧል። ከዚህ ጋር በተገናኘ ኒውዮርክ ታይምስ ያወጣውን ሰፊ ዘገባ የማስደምጣችሁ ይሆናል። በሌላ በኩል ኢራንም ለሚከፈትባት ማናቸውም ጦርነት ዝግጁ ከመሆንም በላይ ሁሉም ህዝቧ በዝግጅት እንዲጠብቅ አሳስባለች። ከዚህም ባሻገር በኢራን ብሔራዊ የቴሌቪዥን ጣቢያዎችም ለህዝቡ የመሳሪያ አተኳኮስ ልምምድ እየተሰጠ ይገኛል። ይህም እየተሰጠ የሚገኘው በተለይም አሁን በሚከፈተው ጦርነት አሜሪካና እስራኤል ዘልቀው ወደ ኢራን ይገባሉ ተብሎ መነገሩን ተከትሎ ነው። በዚህም ለህዝቡ የመሳሪያ አተኳኮስ ትምህርት እየተሰጠ ይገኛል። ከዚህም ባሻገር በቀጥታ ስርጭት በኢራን ቴሌቪዥን በሚተላለፍበት ወቅትም ጋዜጠኞች የጦር መሳሪያ እየያዙ ዜና እያነበቡ መሆኑም የበርካቶችን ትኩረት ስቧል። ከዚህም ባሻገር ትናንትና ምሽት በቀጥታ ስርጭት ዜና ሲያቀርብ የነበረ አንድ የኢራን ጋዜጠኛ ዜናውን እንደጨረሰ በያዘው መሳሪያ በስቱዲዮ ኮርኒስን ሲመታና በስቱዲዮ ውስጥ የታየውን የተባበሩት አረብ ኤሚሬትስን ባንዲራ በጥይት ተኩሶ ሲመታውም ታይቷል። ይህም የበርካቶችን ቀልብና ትኩረት የሳበ ሆኗል። በጉዳዩ ዙሪያ የማስደምጣችሁ ሰበር መረጃ አለ። ነገሮች ከመቼውም ጊዜ በላይ እየተካረሩ ነው። የሆርሙዝን ቀጠና በተመለከተ አዳዲስ ሰበር መረጃዎች አሉ። በሌላ በኩል የጀርመኑ መሪ ፍሬድሪክ ሜርዝ በሰጡት መግለጫም በፍጹም ልጆቻችሁን ወደ አሜሪካ እንዳትልኩ፣ አሜሪካ ከዚህ በኋላ የምታጓጓ ሀገር አይደለችም በማለት ተናግሯል። የጀርመኑ መሪ ፍሬድሪክ ሜርዝ ንግግር የበርካቶችን ትኩረት ስቧል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ ሰበር መረጃው አለፍኩ። አብረን ዝርዝሩን እንከታተለው። በቅድሚያም አሜሪካና እስራኤል ሁሉን አቀፍና አውዳሚ ጥቃት በኢራን ላይ በዚህ ሳምንት ለመክፈት እየተዘጋጁ መሆኑ ተሰማ። አሜሪካና እስራኤል በኢራን ላይ አዲስና መጠነ ሰፊ ወታደራዊ ጥቃት ለመክፈት በከፍተኛ ደረጃም በዚህ ሳምንት እየተዘጋጁ መሆኑን ዘ ኒውዮርክ ታይምስ የደህንነት ምንጮቹን ዋቢ በማድረግ ዛሬ ሌሊቱን አጋልጧል። ኒውዮርክ ታይምስ ጋዜጣ እንዳለው ከሆነ ይህ የጥብረት ወታደራዊ ዘመቻ በኢራን ላይ በዚህ ሳምንት ይጀምራል ብለዋል። በአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አስተዳደርና በኢራን መካከል ሲካሄድ የነበረው ቀጥተኛ ያልሆነ ድርድር አሁን ላይ ሙሉ በሙሉ መፍረሱን ያመለከተው ጋዜጣው ሁለቱም ወገኖች በተደጋጋሚ እርስ በርሳቸው የሚያቀርቡት የድርድር ቅድመ ሁኔታዎች ከእውነታው የራቁና ተግባራዊ ሊሆኑ የማይችሉ በማለት ውድቅ ያደረጉ ሲሆን አሜሪካም ኢራንም ሁለቱም የኃይል የበላይነት በእጃቸው ላይ እንዳለ እየተናገሩ ለጦርነቱ እየፎከሩ ይገኛሉ ብሏል። የጋዜጣው ዘገባ ዛሬ ሌሊቱን ለንባብ
በበቃው ኒውዮርክ ታይምስ ጋዜጣ ላይ ሚስጥራዊ መረጃን ያሰፈሩ ሁለት ስማቸው ያልተጠቀሱ የአሜሪካ የመካከለኛው ምስራቅ ከፍተኛ ወታደራዊ ባለስልጣናት አሜሪካና እስራኤል ለሚያካሂዱት አዲስ ጥቃት የሚያደርጉት ወታደራዊ ዝግጅት ባለፉት ጥቂት ቀናት ውስጥ እጅግ የተፋጠነ ሁኔታ እየተከናወነ መሆኑን አረጋግጠዋል። ስማቸው እንዳይጠቀስ የጠየቁ የአሜሪካ ባለስልጣናት ለጋዜጣው እንደገለጹት ከወታደራዊ አማራጮች መካከል በኢራን ወታደራዊ ኢላማዎችና ወሳኝ መሰረተ ልማቶች ላይ እጅግ ጠንካራና አውዳሚ የአየር ላይ የፈንጂ ድብደባዎችን ማካሄድ ይገኝበታል ተብሏል። ሌላኛው እጅግ አደገኛው አማራጭ ደግሞ እንደ አውሮፓውያን አቆጣጠር ሰኔ 2025 አሜሪካም በኢራን የኒውክሌር ጣቢያዎች ላይ ካካሄደችው የፈንጂ ድብደባ በኋላ ከመሬት በታች በጥልቀት ተቀብረው ይገኛል ተብለው የሚታመኑ የኢራን የበለጸገ ዩራኒየም ክምችት በሚገኝባቸው ቦታዎች ላይ በልዩ ወታደራዊ ኦፕሬሽን አካባቢዎችን መቆጣጠርና ሙሉ በሙሉ የዩራኒየሙን ክምችት ከኢራን አስኮብልሎ ማውጣት የሚለው ነገር እቅድ ውስጥ ተካቷል ተብሏል። ፕሬዝዳንት ዶናልድ ጄ ትራምፕ በኢራን የድርድር ሐሳቦች ላይ ያላቸውን ከፍተኛ ቅሬታ ያሰሙ ሲሆን በኢራን ላይ የሚሰነዘር ወታደራዊ ጥቃትም ዳግም እንደሚቀጥል በተደጋጋሚ ማረጋገጣቸው ይታወቃል። ባሳለፈው ሳምንት መጨረሻ ላይ ኢራን ለአሜሪካ የድርድር ሐሳብ የሰጠችውን ምላሽ ቆሻሻ ፒስ ኦፍ ጋርቤጅ በማለት በጽኑ ያጣጣሉት ፕሬዝዳንት ዶናልድ ጄ ትራምፕ አሁን ያለውን የተኩስ አቁም ስምምነትም በማይታመን ሁኔታ እጅግ ደካማ፣ በማንኛውም ሰዓት የሚጣስ ብለውታል። ከዚህም ባሻገር ፕሬዝዳንቱ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ዛሬ ሌሊቱን ባሰፈሩት ጽሑፍ ከማዕበሉ በፊት ያለው ጸጥታ ነበረ በማለት በጽሑፍ ያካተቱ ሲሆን በሰው ሰራሽ አስተውሎት ኤአይ የተፈጠረ በሚመስል ምስል ላይ ፕሬዝዳንት ትራምፕ ማዕበል በተሞላበት ባህር ላይ በጦር መርከቦች ተከበው ጣታቸውን ወደ ካሜራው ሲቀስሩ ይታያል። በአንዳንድ መርከቦች ላይም የኢራን ባንዲራዎች ሲውለበለቡ ይታያል። በዚሁ መልእክት ላይም ሳይረፍድባችሁና ማዕበሉ ሳይበላችሁ ቶሎ እጅ ስጡ ብለዋል ትራምፕ ለኢራን ዛሬ ሌሊቱን ባስተላለፉት መልእክት። በአንጻሩ የኢራን መንግስት በበኩሉም ለማንኛውም አይነት የጥቃት ትንኮሳ ተገቢውንና የማያዳግም ምላሽ ለመስጠት በሙሉ ወታደራዊ ዝግጁነት እየጠበቀ መሆኑን ዛሬ ሌሊቱን ባወጣው ይፋዊ መግለጫ አስታውቋል። ኢራን ተስተጓጉሎ በሚገኘው የሰላም ድርድር ላይ ከፍተኛ ጥርጣሬ እንዳላት የገለጸች ሲሆን አሁንም በዲፕሎማሲ መፍትሄ ቢገኝ በሯ ክፍት መሆኑን ገልጻለች። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት መግለጫ አሜሪካውያንን ላለማመን የሚያስችል በቂ ምክንያት አለን፣ አናምናቸውም። ለዚህም ጉዳይ ምንም አይነት ወታደራዊ መፍትሄ የለውም። ዩናይትድ ስቴትስ ይህንን እውነታ በመቀበል ግድ ይላታል። አሁን በመሳሪያ እጅ በመጠምዘዝ የምታሳካው አንዳችም ነገር የለም። ለሁሉም ነገር ዝግጁ ነን። ጦርነቱን ሊጀምሩም ካሰቡ ይጀምሩ። እኛም ምን እንደምናደርግ እናውቃለን። ለማንኛውም ጦርነቱን ስትጀምሩ ከዚህ ቀደሙ የባሰ ሰርፕራይዝ ጠብቁ ብላለች ኢራን። ይህ በዚህ እንዳለ ወደ ሌላኛውና የዓለምን ኢኮኖሚ እያናጋ ወዳለው የሆርሙዝ ቀጠና ስንሻገርም በስትራቴጂካዊ የሆርሙዝ የባህር ወሽመጥ ላይ የተፈጠረው መስተጓጎል አሁንም የቀጠለ ሲሆን ይህ ሁኔታ በዓለም አቀፍ የባህር ንግድ ትራንስፖርት ላይ እጅግ ከባድ ተጽዕኖ ያሳደረ ሲሆን በመላው ዓለምም ከፍተኛ የነዳጅ አቅርቦት እጥረትን አባብሷል። ኢራን በባህር ወሽመጡ ላይ የሚያልፉ መርከቦች የትራፊክ ፍሰትን ለመቆጣጠር የራሷን ህጋዊ አሰራርና ስርዓት ይፋ ያደረገች ቢሆንም ዋሽንግተን ይህንን እቅድ ሙሉ በሙሉ ውድቅ በማድረግ ለአጸፋው በኢራን ወደቦች ላይ ጥብቅ የባህር ላይ እገዳ መጣሏ ይታወቃል። የቀድሞው የአሜሪካ ውጭ ጉዳይ ሚኒስትር ባለስልጣን የሆኑት አለን ኤየር ለአልጀዚራ የዜና አውታር በሰጡት ትንታኔ የሆርሙዝ የባህር ወሽመጥ ተዘግቶ የሚቆይበት እያንዳንዱ ቀን የኢኮኖሚ መዘዙ እጅግ እየተደራረበና እየከፋ ሄዷል በማለት አስጠንቅቀዋል። ባለሙያው አክለውም ለአልጀዚራ ሲነግሩት ስለዚህም ዩናይትድ ስቴትስ ከዚህ ቀውስ በፍጥነት ለመውጣት የሚያስችላትን ምንም አይነት ጥሩ አማራጭ የለም there is no good way በማለት ገልጸዋል። ኤር በትንታኔያቸው እንደሚያስረዱት ከሆነ ቻይና ኢራን ያቀረበችውን የትራንዚት ቀረጥ አሰራር ባትደግፍም የቻይና መርከቦችና የጭነት ጀልባዎች በወሽመጡም በነጻነትና በነጻ እንዲያልፉ ከተፈቀደላቸው ቻይና ይህንን አዲሱን የኢራን የቀረጥ ስርዓት ለማስወገድ የምታደርገው ጥረትና ተነሳሽነት ምንም አይነት ደረጃ ላይ አይደርስም ብለዋል። በተግባር ስንመለከተው በቅርቡ በአሜሪካና በቻይና መካከል የተካሄደው የሁለትዮሽ ስብሰባ ኢራን በአዲሱ ስርዓቷ በባህር ወሽመጡ ላይ ያላትን ቁጥጥር
እንዲፈጠር እንድታላላ ከፍተኛ ጫና ያመጣል ብዬ አላምንም ሲሉ ኤር ስለ ሁኔታው አስረድተዋል። የትራምፕ ቻይና ድረስ መሄድ ጠብ የሚል ነገር የሚሰጣቸው አይደለም፣ በፍጹም ምንም አይነት ነገርም አላመጡም ብለው ይከራከራሉ። በዚህም መሰረት የኢራን ፓርላማ የብሔራዊ ደህንነት ኮሚሽን ኃላፊ የሆኑት ኢብራሂም አዚዚ ዛሬ ሌሊቱን ባሰፈሩት ማስታወሻ ኢራን በሆርሙዝ የባህር ወሽመጥ ውስጥ በተመደበ ልዩ መስመር የትራፊክ ፍሰትን ለማስተዳደር የሚያስችል ፕሮፌሽናል የሆነ አሰራር አዘጋጅታለች ብለዋል። ይህንንም በቅርቡ ይፋ እናደርጋለን ሲሉ አስታውቀዋል። አዚዚ ያክለውም በዚህ ሂደት ተጠቃሚ የሚሆኑት የንግድ መርከቦችና ከኢራን ጋር የሚተባበሩ አካላት ብቻ ናቸውም ብለዋል። መርከቦቹም የተተመነውን ክፍያ መክፈል ይኖርባቸዋል ብለዋል። ዋሽንግተን ለጀመረችው የነጻነት ፕሮጀክት ወይም ፕሮጀክት ፍሪደም ድጋፍ የሚሰጡ አካላት ግን በፍጹም በወሽመጡ የማለፍ መብታቸው ሙሉ በሙሉ የተነፈገ ወይም የሆርሙዝ ቀጠና እንደናፈቃቸው ይኖራል ብላለች። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት የቀጠናውን ደህንነት ከማናጋቱም በላይ በተለይም ደግሞ የአሜሪካ ቤተሰቦችን ኑሮ ክፉኛ ጎድቷል በማለት አስገንዝበዋል። ጦርነቱም በፌብሩዋሪ 28 ከተጀመረበት ጊዜ አንስቶ የዓለምን 1/5 የነዳጅና የጋዝ አቅርቦት የሚያስተናግደው የሆርሙዝ የባህር ወሽመጥ በመዘጋቱ ምክንያት በአሜሪካ የኃይል አቅርቦት ዋጋና የዋጋ ግሽበት በከፍተኛ ደረጃ አሻቅቧል። አባስ አራግቺም በማህበራዊ ሚዲያ ገጻቸው በቀድሞ ትዊተር ላይ እያደገ የመጣውን የአሜሪካ መንግስት ቦንድ ወለድ የሚያሳይ ምስል በማያያዝ ባስተላለፉት መልእክትም ለአሜሪካውያን ህዝቦች በሙሉ በኢራን ላይ ለተከፈተው ጦርነት እናንተ ላይ ወጪ እንድትሸከሙ እየተዛተባችሁ ነው፣ እየተደረገባችሁ ነው። አሜሪካውያን ደግማችሁ ስለ መንግስታችሁ ማሰብ አለባችሁ ሲሉ ጽፈዋል። አክለውም የነዳጅ ዋጋ ጭማሪውንና የአክሲዮን ገበያውን መናጋት ወደ ጎን ብንተዋው እንኳን ትክክለኛውን የኢኮኖሚ ህመምና ስቃይ የሚጀምረው የአሜሪካን ብሔራዊ ዕዳና የቤት መግዣ ብድር ወለድ ወደ ላይ መተኮስ ሲጀምር ነው። በአሁኑ ሰዓት የመኪና ብድር መክፈል ያቃታቸው ሰዎች ቁጥር ባለፉት 30 ዓመታት ታይቶ ወደማይታወቅ ከፍተኛ ደረጃ ደርሷል በማለት የአሜሪካ ኢኮኖሚን ተችተዋል። የአራግቺ ዋነኛ መልእክት የጦርነት ስጋቱ እስካለ ድረስ በአሜሪካ የዋጋ ንረት እንደሚቀጥልና ይህ ጫናም ወደ ከፍተኛ የብድር ወጪነት ተቀይሮ ሀገሪቱን ወደ ከባድ የኢኮኖሚ ቀውስ ሊያስገባት ይችላል ሲሉ ተንብየዋል። ባለፈው ሚያዝያ ወር ከአሜሪካ ጋር የተካሄደው የመጀመሪያው ዙር ድርድርን የመሩት የኢራን ፓርላማ አፈጉባኤ መሐመድ ባገር ቃሊባፍ በበኩላቸው ጦርነቱ በአሜሪካውያን ላይ እያደረሰ ያለውን የፋይናንስ ወጪ በከፍተኛ ስላቅና ፌዝ ሲያጣጥሉት ተመልክቷል። ቃሊባፍ ባወጡት መግለጫ እንዳሉት ከሆነ የአሜሪካውያን የመከላከያ ሚኒስትር ፒት ሄግሴትን ኢላማ በማድረግ ስለዚህ ውድቀት የገጠመውን የቴሌቪዥን አቅራቢ የሆነውን ሄግሴትን ከ2007 ዓ.ም ወዲህ ታይቶ በማይታወቅ ከፍተኛ ወጪ ፋይናንስ እያደረጋችሁት ነው። ይህንንም የምታደርጉት በእኛ ጓሮ በሆነው በሆርሙዝ ወሽመጥ እንደ ጦርነት ሚኒስትር ሆኖ የድራማ ትወና እንዲሰራላችሁ ነው። ምንም አይነት የሚያመጣው ነገር የለም። የአሜሪካ ሚኒስትሮች በሙሉ በሆርሙዝ ቀጠና እያሸነፍን ነው፣ እየሄድን ነው እያሉ እየነገሯቸው የሚገኙት ድራማ ነው ብለዋል ቃሊባፍ። ስለዚህም አፈጉባኤው አክለው ከ39 ትሪሊዮን ዶላር በላይ ብሔራዊ ዕዳ በላይ እጅግ አብዶ የሚያስገርመው ነገር ደግሞ ምን እንደሆነ ታውቃላችሁ ወይ በማለት ጠይቀው ለቀልድ የጦርነት ትወና ዓለም አቀፍ የፋይናንስ ቀውስን ሊያመጣ የሚችል ከፍተኛ ወጪን አሜሪካ መክፈሏ ነው ብለዋል። በመጨረሻም የምታገኙት አዲስ አውዳሚ የፋይናንስ ቀውስን ብቻ ነው ሲሉ ተችቷል። ይህ የኢራን ባለስልጣናት ትችት የመጣው የአሜሪካ መንግስት ባሳለፍነው ረቡዕ ዕለት 25 ቢሊዮን የአሜሪካን ዶላር ዋጋ ያላቸው የ30 ዓመት ቦንዶችን በ5 በመቶ የትርፍ ወለድ መጠን በጨረታ መሸጡን ተከትሎ ነው። ይህ አይነቱ ከፍተኛ የወለድ መጠን ወደ 2 አስርት ዓመታት ለሚጠጋ ጊዜ ታይቶ የማይታወቅ ነው ተብሏል። ባሳለፍነው አርብ ዕለት ደግሞ የ10 ዓመቱ የአሜሪካ መንግስት ቦንድ ወለድ መጠን በአንድ ዓመት ውስጥ ከፍተኛ ደረጃ ላይ የደረሰ ሲሆን ይህም ደግሞ የሆርሙዝ እገዳ በፈጠረው የዓለም የኃይል ገበያ ንረት ምክንያት እያሻቀበ የመጣውን የዋጋ ግሽበት ለመቋቋም የአሜሪካ ማዕከላዊ ባንክ የባንክ ወለድ መጠኖችን ሊጨምር ይችላል ከሚል ከፍተኛ የገበያ ስጋት የመነጨ ነው ተብሏል። በሌላ በኩል ጦርነቱ በኢራን የውስጥ ኢኮኖሚ ላይ እጅግ ከባድ ጠባሳን አሳርፏል። ይፋዊ መረጃዎች እንደሚያሳዩት ከሆነ በሚያዝያ
በሚያዝያ ወር መጨረሻ ላይ በተጠናቀቀው የመጀመሪያው የፋርስ የቀን መቁጠሪያ ወር ላይ የምግብ የዋጋ ግሽበት ወደ 115 በመቶ ደርሷል። እንደ ምግብ፣ ዘይት፣ ሩዝና የዶሮ ስጋ ያሉ የመሳሰሉት የፍጆታ ዕቃዎች ዋጋም ባለፈው አንድ ዓመት ውስጥ ብቻ በ3 እጥፍ ማሻቀቡ ነው የተገለጸው። ይህ የኢኮኖሚ ጫናም በውጭ ምንዛሬ ገበያው ላይም በግልጽ የታየ ሲሆን በትናንትናው ዕለት በቴህራን ጥቁር ገበያ ላይ አንድ የአሜሪካ ዶላር 1.8 ሚሊዮን የኢራን ሪያል ተመንዝሯል። ይህ ደግሞ በዚህ ወር መጀመሪያ ላይ ከተመዘገበው ታሪካዊ ዝቅተኛ የምንዛሬ ደረጃ የተቀራረበ ነው ተብሏል። ወደ ሀገሪቱ የውስጥ ወታደራዊና ፖለቲካዊ ድባብን ስንመለከት የተኩስ አቁም ስምምነቱ በማንኛውም ሰዓት ተሰባሪ ሊሆን የሚችል በመሆኑም በተለይም የኢራን ባለስልጣናትና ደጋፊዎቻቸው በአሜሪካ ላይ የተቀናጀ ድል ለማምጣት በየምሽቱ አደባባይ እንዲወጡ ጥሪ እያቀረቡ ነው። የኢራን መንግስታዊ ቴሌቪዥን ጣቢያዎች ባሳለፍነው አርብ ምሽት ጀምሮ ጦርነት ዳግም ሊጀመር ይችላል የሚሉ ወሬዎች መናፈሳቸውን ተከትሎም የዜና አቅራቢዎች ዘመናዊ ጠመንጃዎቻቸውን ይዘው ዜና በማቅረብ ወታደራዊ ቅስቀሳ እያጠናከሩ ይገኛሉ። ኦፎግ የተሰኘው የመንግስት የቴሌቪዥን ጣቢያ ፊቱን የሸፈነ የኢራን አብዮታዊ ዘብ IRGC አዛዥ ጋብዞ ለተመልካች የኤኬ 47 ጠመንጃ እንዴት መጫንና መጠቀም እንደሚችሉ መመሪያ ሲሰጥ ታይቷል። በተጨማሪም ተመልካቾች መንግስትን በመደገፍ በሚደረጉ ሰልፎች ላይ ወደ ተዘጋጁ ድንኳኖች በመሄድ የጦር መሳሪያ ስልጠና እንዲወስዱም ጥሪ አቅርበዋል። ፕሮግራሙ ሲጠናቀቅም የቴሌቪዥን አቅራቢው ጠመንጃውን ወደ ኮርኒሱ በመተኮስ ቀጥሎም በተባበሩት አረብ ኤሚሬትስ ባንዲራ ላይ በማነጣጠር አንድ ጥይት በባንዲራው ላይ ሲተኩስ ታይቷል። ይህ ድርጊት ኢራን ከባህረ ሰላጤው ሀገራት ጋር ያላትን ከፍተኛ ውጥረትና ቁልጭ አድርጎ የሚያሳይ ኃይለኛ ክስተት ነው ተብሏል። በተመሳሳይ በቻናል 3 በተሰኘው የኢራን ቴሌቪዥን ጣቢያ የፕሮግራም አቅራቢዋ ሞቢና ናሲሪ በንግግሯ መሃል ዘመናዊ ጠመንጃ በእጇ በመያዝ ሕይወቷን ለኢራን መስዋዕት እንደምታደርግ ስትገልጽ ተደምጣለች። በዋና ዋና የኢራን ከተሞችም የሚገኙ አደባባዮችና ጎዳናዎች አሁንም ድረስ በታጠቁ ወታደራዊ ተሽከርካሪዎችና ፊታቸውን በሸፈኑ ታጣቂዎች በሚቆጣጠሯቸው የፍተሻ ኬላዎች ተሞልተዋል። እነዚህ ታጣቂዎች በየምሽቱ በኢራን እስላማዊ ሪፐብሊክ ደጋፊዎች የሚያደርጉትን ሰልፍ የሚጠብቁ ናቸው። ይህ ወታደራዊና የጸጥታ ጥብቅ ቁጥጥር የመጣው በአሳለፍነው ጥር ወር በመላ አገሪቱ ተቀስቅሶ በነበረው ጸረ መንግስት ተቃውሞ ሰልፍ ላይ በሺዎች የሚቆጠሩ ሰልፈኞች ከተገደሉ በኋላ ነው። ባለስልጣናቱ ይህንን ተቃውሞም በአሜሪካና በእስራኤል የተቀነባበረ የመፈንቅለ መንግስት ሙከራ ሲሉ ፈርጀውታል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕም ይህ ተቃውሞ እንዲነሳ ሰርጎ መሳሪያን ለተቃዋሚዎቹ እንዲገባላቸው ለማድረግ ሞክረው እንደነበር በራሳቸው አንደበት መናገራቸው አይዘነጋም። ወደ ምዕራቡ ዓለም የዲፕሎማሲ ስናልፍ ደግሞ የአሜሪካ የረጅም ጊዜ አጋር የነበረችው ጀርመን ፊቷን በአሜሪካ ላይ እያዞረች ነው። የጀርመኑ መሪ ፍሬድሪክ ሜርዝ በአሜሪካ ውስጥ እየተባባሰ መጥቷል ያሉትን የማህበራዊ የአየር ንብረትና ድባብ መበላሸት በምክንያትነት በማንሳት ከእንግዲህ ወዲህ ልጆቻቸውን ለትምህርትም ሆነ ለስራ ወደ ዩናይትድ ስቴትስ እንዲሄዱ እንደማይመክሩ አስታውቀዋል። የጀርመኑ መሪ በመድረክ ላይ ባደረጉት ንግግር ሲናገሩ አሜሪካ እጅግ የተከፋፈለች መሆኗንና ለወጣቶችም ማራኪነቷን እያጣች መምጣቷን ይህንን ልንናገር ይገባል። ወጣቶቻችሁን ምከሩ፣ ወደ አሜሪካ ለመሄድ በፍጹም እንዳይወስኑ ብለዋል። የጀርመን ወግ አጥባቂ መሪ በፓናል ውይይቱ ላይ እኔ የአሜሪካ ትልቅ አድናቂ ነበርኩኝ፣ በአሁኑ ሰዓት ግን አድናቆቴ እያደገ አይደለም ብለዋል። ፍሬድሪክ ሜርዝ አክለውም ሲናገሩ ከፍተኛ ትምህርት ያላቸው አሜሪካውያን እንኳን ሳይቀሩ ስራ ለማግኘት በአሜሪካ ውስጥ እጅግ እየተቸገሩ መሆኑን በመጥቀስ ዩናይትድ ስቴትስ ከዚህ ቀደም ትታወቅበት የነበረውን የእድሎች ሀገር ላንድ ኦፍ ኦፖርቹኒቲ መሆኗን እያከተመ ነው ሲሉ ተችተዋል። ዛሬ ልጆቼ ወደ አሜሪካ ሄደው ትምህርታቸውን እንዲከታተሉና እዛው እንዲሰሩና እንዲኖሩ በፍጹም አልመክርም በማለት ጠንካራ አቋማቸውን በመድረክ ላይ አንጸባርቀዋል። የቅርብ ጊዜ የስራ ገበያ መረጃዎች የቻንስለር ሜርዝን ትችት ቢያንስ በከፊል የሚደግፉ ሆነው ተገኝተዋል ይላል መረጃው። የኒውዮርክ ፌዴራል ሪዘርቭ ባንክ እንደሚለው ከሆነም በዚህ ወር መጀመሪያ ላይ ባወጣው ሪፖርት መሰረት እድሜያቸው ከ22 እስከ 27 በሆኑ የዲግሪ ምሩቃን
ዘንድ ያለው የሥራ አጥነት መጠን ወደ 5.7 በመቶ የደረሰ ሲሆን ከትምህርት ደረጃ በታች በሆኑ ስራዎች ላይ የተሰማሩ ምሩቃን መጠን ደግሞ ከ41 በመቶ በላይ ሆኗል። የአሜሪካው ዋሽንግተን ፖስት እንደዘገበው ከሆነ ግማሽ ያህሉ ወጣት ምሩቃን አሁን ላይ ዲግሪ በማይጠይቁ ስራዎች ላይ እየሰሩ ሲሆን ለጀማሪ የሙያ ስራዎችም የሚደረገው ቅጥር በከፍተኛ ሁኔታ ቀንሷል። በተመሳሳይ ጊዜ የሰው ሰራሽ አስተውሎት AI ቴክኖሎጂ መስፋፋትና የኩባንያዎች ወጪ የመቀነስ ፖሊሲን ተከትሎ በቴክኖሎጂ በፋይናንስና በኮርፖሬሽን አገልግሎት ዘርፎች ውስጥ የሚሰሩ ሰራተኞችም ከስራ መሰናበት በከፍተኛ ፍጥነት ጨምሯል። የቻንስለር ሜርዝ አስተያየት እጅግ ትኩረት እንዲስቡ ያደረጋቸው እርሳቸው በጀርመን ውስጥ አሜሪካን በከፍተኛ ደረጃ ከሚደግፉ ወግ አጥባቂ ፖለቲከኞች መካከል ዋነኛ ተደርገው የሚቆጠሩ መሆናቸው ነበረ። ከዚህ ቀደም ጥብቅ የትራንስ አትላንቲክ ግንኙነትን ሲያራምዱ የነበሩ ሲሆን ከአሜሪካው ግዙፍ የፋይናንስ ተቋም ብላክ ሮክ ጋርም በስፋት ሰርተው ነበረ። ሆኖም ይህ ትችታቸው የመጣው በኢራን ጦርነት ጉዳይ ከፕሬዝዳንት ዶናልድ ጄ ትራምፕ ጋር በገቡት ህዝባዊ የቃላት ምልልስና ፍጥጫ መሃል ነው። ባሳለፍነው ሚያዝያ ወር ፍሬድሪክ ሜርዝ ዋሽንግተን ለጦርነቱ ግልጽና ወጥ የሆነ ስትራቴጂ ስለሌላት በኢራን አመራሮች አሜሪካ ተዋርዳለች በማለት መናገራቸው ይታወሳል። ለዚህም ፕሬዝዳንት ትራምፕ በሰጡት ምላሽ የጀርመኑ መሪ ቻንስለር የአሜሪካን ፖሊሲ ከመተቸት ይልቅ ትኩረታቸውን በጀርመኒ ውስጥ ጉዳዮችና ችግሮች በዩክሬን ግጭት ላይ ቢያሳርፉ ይሻል ነበረ ሲሉ መክረዋል። በዚህ ወር መጀመሪያ ላይም የአሜሪካ መከላከያ ሚኒስትር ፔንታጎን 5000 የአሜሪካ ወታደሮችን ከጀርመን እንደሚያስወጣ በይፋ አስታውቋል። ምንም እንኳን ይህ የሰራዊት ቅነሳ ቢደረግም አሁንም ድረስ 31000 የሚጠጉ የአሜሪካ ወታደራዊ አባላት በጀርመን የሚገኙ ሲሆን ይህ ቁጥር በጣሊያን በእንግሊዝና በስፔን ከሚገኙ ጠቅላላ የአሜሪካ ወታደሮች ብዛት ይበልጣል። ግንኙነታቸው እጅግ እየሻከረ ቢመጣም ጀርመን አሁንም ድረስ ለኔቶ ኦፕሬሽኖች እጅግ ወሳኝ የሆኑ የአሜሪካ የማዘዣ ማዕከላትን የአየር የጦር ሰፈሮችንና የሎጂስቲክስ ማዕከላትን በማስተናገድ ጀርመን አሁንም በአሜሪካ ላይ ያላትን ጥገኝነት በከፍተኛ ሁኔታ የተንሰራፋ ነው። በሌላ በኩል የአሜሪካ የባህር ኃይል ታሪካዊ ተልዕኮ ተጠናቋል። USS ጄራርድ ፎርድ የተሰኘው ግዙፍ አውሮፕላን ተሸካሚ መርከብ የ11 ወራት ቆይታውን አጠናቆ ወደ ሀገሩ አሜሪካ ተመልሷል። ይህ ተልዕኮ ከቪየትናም ጦርነት ወዲህ ለአሜሪካ አውሮፕላን ተሸካሚ መርከቦችን የተመዘገበውን ረጅሙን ተልዕኮ ነው። 2 አጥፊ መርከቦችን ያካተተው ይህ የጦር መርከብ ስብስብ በአሜሪካ እስራኤል በኢራን ላይ ባካሄዱት ጦርነት ወቅት እንዲሁም የቀድሞ የቬንዙዌላ ፕሬዝዳንት ኒኮላ ማዱሮን ለመያዝ በተደረጉ ዘመቻዎች ላይ ወሳኝ ድጋፍ ሰጥቷል። ወደ 5000 የሚጠጉ የባህር ኃይል አባላትን በቨርጂኒያ ግዛት ወደሚገኘው የኖርፎልክ የባህር ኃይል ጣቢያ ማዘዣ ሲደርሱ የአሜሪካው መከላከያ ሚኒስትር ፒት ሄግሴት ሰራተኞቹን ታሪክ ሰርታቸዋል ሲሉ አወድሰው አቀባበል አድርገውላቸዋል። በመጨረሻም ወደ ዓለም አቀፉ የፖለቲካና የኃይል ሽግግር ዜናችን ስናልፍ እንደ ኢራን የዜና አውታር ፕሬስ ቲቪ ዘገባ ከሆነ የኢራን ፓርላማ አፈጉባኤ መሐመድ ባገር ቃሊባፍ የኢራን ሕዝብ ላለፉት 70 ቀናት ያሳየው ጀግንነት የተሞላበት ተቃውሞ በአንድ ምዕት ዓመት ውስጥ ታይቶ የማይታወቅ ዓለም አቀፍ ትራንስፎርሜሽን ለማፋጠን አብይ ሞተር ሆኖ አገልግሎናል ብለዋል። ይህ የአዲሱ የባለብዙ ዋልታ የዓለም ስርዓት ንጋት መሆኑን ያስታውቃሉ። ባሳለፍነው ቅዳሜ ዕለት በሰጡት መግለጫ ዓለም በአዲስ ስርዓት ዋዜማ ላይ ቆሟል፣ አሁን የኃይል መስመሩ እየተዘዋወረ ነው ያሉት ቃሊባፍ የቻይናው ፕሬዝዳንት ዢ ጂንፒንግ ንግግር በመጥቀስ በአንድ ምዕት ዓመት ውስጥ ታይቶ የማይታወቅ ለውጥ በመላው ዓለም እየተፋጠነ ይገኛል ብለዋል። የኢራን ሕዝብ የ70 ቀናት ተቃውሞ ይህንን ለውጥ ይበልጥ አፋጥኖታል ብዬ በጽኑ አምናለሁ ብለዋል። በመጨረሻም የወደፊቱ ጊዜ የግሎባል ሳውዝ ነው በማለት ደምድመዋል። የቃሊባፍ መግለጫ እስላማዊቷ ሪፐብሊክ ኢራን ብቅ እያለ ላለው አዲሱ የባለብዙ ዋልታ ዓለም እያበረከተች ያለው ማዕከላዊ አስተዋጽኦን አጽንኦት የሚሰጥ ነው። ለ70 ቀናት የኢራን ሕዝብ በአንድነት በጽናትና በአብዮታዊ ቁርጠኝነት በመቆም የአሜሪካን የእስራኤልንና የቀጠናዊ አጋሮቻቸውን ሴራ ማክሸፉ ዘገባው ያስረዳል። በኢራን ላይ እንደ ጥቃትና ማስፈራሪያ ተደርጎ የተጀመረው ይህ ዘመቻ በተቃራኒው በአሜሪካ የሚመራውን አሮጌውን የአንድ ዋልታ ስርዓት ምን ያህል ተሰባሪ መሆኑን ያጋለጠና የማይቀር
የቀረውን ውድቀቱን ያፋጠነ ክስተት ሆኗል ተብሏል። የኢራን ታይቶ የማይታወቅ ተቃውሞ ብሔራዊ ሉዓላዊነትና የኢራን ህዝብን ህጋዊ መብቶችን ከማስጠበቅም ባለፈ በመላው ግሎባል ሳውዝ የሚገኙ የተጨቆኑ ህዝቦችን በእጅጉ ያነቃቃና የተፋጠነ ለውጥ ያመጣ ነው ብለዋል። ከላቲን አሜሪካ እስከ አፍሪካና እስያ የሚገኙ በማደግ ላይ ያሉ ሀገራት በማዕቀብ በወታደራዊ ጀብደኝነትና በኢኮኖሚ የበላይነት የሚታወቀውን የምዕራቡን ኃይል በሙሉ አሁን ወደ ደቡቡ ኃይል እየዞረ ነው ብለዋል። ፍትሐዊና እኩልነት የሰፈነበት ዓለም አቀፍ ስርዓት እንዲመጣም ሊያፋጥን ይችላልም ሲሉ ስለ ሁኔታው ገልጸዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ